ኦርቶዶክሳውያን ድነዋል ብዬ አምናለሁ። አልዳኑ ብለን ብትል ከሆነ ናና ሞግተኝ። አንዳንዶች ደግሞ አላችሁ በጌታ በኢየሱስ ስም አንገት ላይ ማህተብ አድርገህ ኦርቶዶክስን ታሰድባለህ። አንገት ላይ ማህተብ አድርገህ ማለት ነው። ኦርቶዶክስ እኮ ኃጢአተኛ ሁንልኝ አላለችም። ደከመህ አይደል? ከኃጢአት መውጣት አቃተህ አይደል? ና አባት ጋር ና ሂድ። የንስሐ አባት አለ፣ ና ቤተክርስቲያን ሂድ። ይጸልዩልህ። እውነቴን ነው የምልህ። ይጸልዩልህ ነው እኮ የምልህ። ትለወጣለህ እኮ ነው የምልህ። ራስን ካጠፋ አየህ፣ እቺ ነፍስ የራስህ አይደለችም፣ የእግዚአብሔር ነፍስ ናት። በእግዚአብሔር ነፍስ ላይ አንተ መወሰን አትችልም። ወሰንክ ማለት ቻው፣ ከእግዚአብሔር ጋር ተጣላ ማለት ነው። አንዳንዶች ራሳቸውን አልፈታው ለቅሶ ቤት ምን ይላሉ? እግዚአብሔር እቅፍ ውስጥ ገብቷል። አልገባም፣ ውሸት ነው፣ አልገባም። እንደዚህ የምታስተምሩ ሰዎች ደግሞ አቁሙ። የውሸት ትምህርት አታስተምሩ። የድንግል ማርያም ምልጃ ልክ እንደ ኢየሱስ አይነት ምልጃ አይደለም ጋይስ። የኢየሱስ ምልጃ የልመና ምልጃ አይደለም፣ የማስታረቅ ምልጃ ነው። በመስቀል ላይ አንድ ጊዜ ነው የፈጸመው። ለእያንዳንዱ ለኃጢአታችን ኢየሱስ እየመጣ አይሰቀልን። ማንም ምንም አይልህም። የእውነቴን ነው። አይስወርት ጋር ማንም ምንም አይልህም። በቃ ኦርቶዶክስ መሆን ማለት ነው ከዘላለም ሕይወት መጉደል አይደለም። ኦርቶዶክሳውያን ድነዋል ብዬ አምናለሁ። አልዳኑ ብለን ብትል ከሆነ ናና ሞግተኝ። ይኸው ናና ሞግተኝ። አልዳኑ ብለን ብትል ከሆነ ፐረድ በቃ አልዳኑ ብለን የምትሞግተኝ ከሆነ ናና ሞግተኝ። ጊፍት ልቅለቃቅም ነው ለጊፍት ነው ምናምን ትላለህ። ና ጌም ይጫወትልህ እንዴ ብራዘር? ጊፍት ምናምን ትላለህ እንዴ? አንበሳ ምናምን ወርዶልኛል እኮ ኤርሚያስ አበበ የዛሬ ላይ አድርገውና አንበሳ ወርዶልኛል እኮ እንዴ! እነ ብሩኬ እንዴ! ስንት ኦርቶዶክሳውያን ስንት ጴንጤዎች አውርዶልኛል። በቃ ስለዚህ እኔ እውነት ነው የምነግራችሁ፣ ጌታ በሚያውቀው እኔ ልንገራችኋለን። ተው ሃይማኖት ውስጥ አልግባ። እሺ አሁን ጊፍት ለማግኘት ሃይማኖት ውስጥ አልግባ። ሃይማኖት ውስጥ ሳልገባ ማለት ነው። ሃይማኖት ውስጥ ሳልገባ እየደነስኩኝ እየጨፈርኩኝ እየሰከርኩ ማለት ነው ሰዎችን እያዝናናው ጊፍት አገኛለሁ። ግልጹ ልንገራ፣ ጊፍት አገኛለሁ። አሁን ከማገኘው በላይ ማለት ነው። አሁን ከማገኘው በላይ እየሰከርኩኝ ሰውን እየተሳደብኩኝ ምናምን በጣም የሆኑ ሰዎችን እያስደሰትኩ ማለት ነው ጊፍት አገኛለሁ። አሁን ከማገኘው በላይ ማለት ነው። አሁንም እግዚአብሔር ይባርካቸው ጊፍት የምሰጡኝ ሰዎች ተባረኩ፣ ወዳችኋለሁ። ኑሮዬን የቀየራችሁት ኑሮዬን ታክሲ ሰርቼማ ኑሮዬ ተቀይሯል። ጌታ ኢየሱስ ይባርካችሁ። አሁን ደግሞ እችን መኪና ይዣለሁ፣ ራይድ እየሰራሁ ነኝ። ራይድ እየሰራሁ እዚህ እንደዛ በቃ ገባ እና የምቀኛ መንፈስ ከዚህ በኋላ አበባ ምናምን እንዳትል ወጋውልህ። የአበባ መንፈስ ወጋውልህ በቃ ብሩኬ እና ባሩኬ እንደዛ ነው ላለው ወዳጃችን። አንተም ሰዎች በተናገሩ ነገር ላይ ጴንጤዎች እንደዚህ ናቸው አትበል። የጴንጤን አስተምሮ ያዝ። እኔ አሁን ስለ ኦርቶዶክስ ለምሳሌ አንድ ግለሰብ የተናገረውን ሰምቼ ኦርቶዶክስ እንደዚህ ታምናለች ይል ነበር። ግን ቤተክርስቲያኒቷ የምታምነው መጽሐፍት የቤተክርስቲያኒቷን አማር ትምህርት ምንድን ነው ብዬ ካረጋገጥኩ በኋላ ግን አልዳነችም አልልም፣ ድናለች። ባለፈው ሰምታችኋል። አልዳነችም አልልም፣ ድናለች። 100% ድናችኋል። ኃጢአት ካደረጋችሁ ግን አትድኑም። ኦርቶዶክስ መሆን ብቻ የዘላለም ሕይወት ማግኘት አትችልም። ኃጢአት አለመስራት ነው የዘላለም ሕይወት እንድታገኝ የሚያደርገ። ኦርቶዶክስ ነኝ ማዕተብ አለ ክሬ ላይ ካልክ ማን ነው ኃጢአት እየሰራ ሲኦል ትገባለህ። ሲኦል ነው የምትገባው ኃጢአት እየሰራ። እሺ ኦርቶዶክስ በመሆን ብቻ ምንም እንትን የለም። ኃጢአት ከሰራ ቻው፣ ምንም በቃ ኃጢአት እንዳሰራ አለቀ። እንዳሰራ ክርስቶስን እንዳክድ ገባ አይደለ? እንዳክድ ራስን እንዳታጠፋ ራስን በአንገት ላይ ራስን በእንትን አድርገህ ካጠፋ ራስን ከገደልክ ማለት ነው ኃጢአተኛ ነህ። ምንም እዚህ ጋር ካህኑ መጥቶ እቅፍ ውስጥ ገብቷል ምናምን ቢባል አልገባህም። እቅፍ ውስጥ ውሸት ነው፣ አልገባህም። ራስን ካጠፋ አየህ፣ እቺ ነፍስ የራስህ አይደለችም፣ የእግዚአብሔር ነፍስ ናት። በእግዚአብሔር ነፍስ ላይ አንተ መወሰን አትችልም። ወሰንክ ማለት ቻው፣ ከእግዚአብሔር ጋር ተጣላ ማለት ነው። አንዳንዶች ራሳቸውን አልፈታው ለቅሶ ቤት ምን ይላሉ? እግዚአብሔር እቅፍ ውስጥ ገብቷል። አልገባም፣ ውሸት ነው፣ አልገባም።
እንደዚህ የምታስተምሩ ሰዎች ደግሞ አቁሙ። የውሸት ትምህርት አታስተምር። ለቅሶ ቤት እኔ አሁን ትናንትና ልጁ ራሱን ቻይቀርሽ እሺ፣ ግን በቃ ጀስት ኦርቶዶክስ መሆን ብቻ ሳይሆን በጽድቅ መገለጥ አለብህ። ራሳችሁን ከኃጢአት ማራቅ አለባችሁ። እንዳትሳደቡ፣ እንዳትሰክሩ፣ እንዳትጠጡ። ገባርለ ማተብ አድርገህ ኦርቶዶክስን አታሰድብ። አንዳንዶች ደግሞ አላችሁ በጌታ በኢየሱስ ስም አንገት ላይ ማተብ አድርገህ ኦርቶዶክስን ታሰድባለህ። አንገት ላይ ማተብ አድርገህ ማለት ነው። ኦርቶዶክስ እኮ ኃጢአተኛ ሁንልኝ አላለችም። ደከመህ አይደል? ከኃጢአት መውጣት አቃተህ አይደል? ና አባት ጋር ና ሂድ። የንስሐ አባት አለ፣ ና ቤተክርስቲያን ሂድ። ይጸልዩልህ። እውነቴን ነው የምልህ። ይጸልዩልህ ነው እኮ የምልህ። ትለወጣለህ እኮ ነው የምልህ። በቃ እና ባሮኬ ይህን ይመስላል። ሌላ ሰው ደግሞ ካለ ላስገባ። አንተ ጨርሳል ጥያቄ? መልካም ደሜ፣ መልካም። እግዚአብሔር ይርዳ። እግዚአብሔር በሁሉ ነገር መንገድህን ሁሉ ያቅናልህ። አዲስ አበባ እንደሆንክ አውቃለሁ። ወንድሞችን ለማግኘት ሞክር። በጣም ደስ ብሎኛል። ቀን ሁሉ ያማረ የሰመረ ይሁን። ዛሬ አልጾምክም፣ ነገ ጾማለህ። ችግር የለም። ነገ አገድ ነው። ዛሬ አንድ ሰው አሳሳተኝ። በጠዋት ችግር የለም። የንስሐ አባት ሰው ነው ክርስቶስ ነው። የንስሐ አባት ሰው ነው ክርስቶስ ነው። ለፓስተር እኛ ሄደን እባክህ ችግር ላይ ነኝ፣ በቃ መውጣት አቃተኝ፣ ከኃጢአት ውስጥ መውጣት አቃተኝ፣ ጸልይልኝ ፓስተሬ ምናምን ብለን እናጸልያለና ጀስት ላይክ ዛት ገባ። ከዛ ባሻገር ደግሞ የያዕቆብ መልእክት ምዕራፍ 5 ከ14 ጀምሮ ያለውን አንብቡ። ስለ ጸሎት ማለት ነው። ገባ። ስለ ጸሎት የንስሐ አባት የሚባለው ያው በመጽሐፍ ቅዱስ እሳቤ ነው እንጂ ሰው ካህኑ አይደለም። የንስሐ እንትን ይቅርታ አድርጌልሃለሁ አይለኝም ካህኑ በኦርቶዶክስ ካህኑ ማለት ነው። ይቅርታ አድርጌልሃለሁ አይልም። ስልጣን የለውም ይቅርታ የሚያደርግ። ይቅርታን የማስደረግ ግን ስልጣን አለው። ይቅርታን የማስደረግ እግዚአብሔር ይፍታህ ብሎ ማለት ነው። ገባ። ማንም ካህን እግዚአብሔር ይፍታህ ነው የሚለው እና እንደዛ ነው። ተባርክ ወዳጃችን። ሌላ ሰው ቃለ ሕይወት ያሰማልኝ። እሺ በነገራችን ላይ ደሜ በጣም ጎበዝ ሰው ነው እና ለውጡ ደስ ይላል። ማለት ለውጥ ኢኒሺየስ በቃ ራሱ አፕዴት ያደረገ ሰው በጣም ነገሮችን ከብዙ አንግል አይቶ በራሱ ላይ ውሳኔ የወሰነ ሰው ነው እና ደሜ በጣም እግዚአብሔር በዚሁ እንዲቀጥል ሁላችን በጸሎት ነው የምናስበው የሚገባው። ደሜ ጸሎት እናደርግለት ነው የሚገባው። ጸሎት እጅግ ኃይል ስለሚያደርግ፣ ስለዚህ ደሜ ማበረታታት፣ ከጎኑ መቆም፣ ከጎኑ መሆን ምናምን በቃ በጣም አሪፍ ነው፣ ወሳኝ ነገር ነውና ደሜ በጣም መልካም ሰው ነው። እግዚአብሔር ይጠብቀው። እንግዲህ በእውነት እግዚአብሔር አምላክ ይጠብቀው። በጣም ደስ የሚል ልጅ ነው። አሁን አንዳንድ ወንድሞች ምናምን በቃ እንዴት አልተሳደብክም ነገር ነው አሁን ከሱ ጋር የያያዛቸው የሚመስለኝ። ለምን አልተሳደብክም? ለምን ክፉ ቃላቶችን አልተናገርክም? ለምን ኦርቶዶክሳውያን አላዋረድክም? በቃ ይሁን አናካቸው ምናምን ነገር ነው። ይሄ ደግሞ ትክክል ነው ብዬ አላስብም። አሪፍ አካሄድ ነው የሄደው። ድንጋይ ይበዛበታል፣ ግን ደግሞ ድንጋዩን ይቋቋመዋል። እውነትን የተደገፈ ሰው ድንጋይ ቢመጣ ምንም አይነት ድንጋይ ቢወረወርብህ እውነትን እስከተደገፍክ ድረስ ጀስት ታሸንፋለህ፣ ተቋቋመዋለህ። እና ደሜ እግዚአብሔር ያበርታህ ነው የምለው ወንድሜ። አያቡዬ ደሜ ነው። ደሜ የገንዘብ ሰው አይደለም በነገራችን ላይ። እሺ የሳንቲም ሰው አይደለም። አንዳንዶቻችሁ እንደዚህ ልትሉ ትፈልጋላችሁ፣ ግን የሳንቲም ሰው አይደለም። በጣም የሆነ አሪፍ ማቹሪቲ ያለው ሰው ነው፣ የተረጋጋ ሰው ነው። እና ለዛ ነው እንደዛ ነው የምታስቡ። እንደዛ ስለምታስቡ የገንዘብ ሰው አይደለም። ያለውን ሁሉ በቃ ካለው ነገር ላይ ራሱ አውጥቶ የሚያካፍልህ የሚያደርግ ምናምን አይነት ሰው ነው። እንኳን እስካንተ ሊጠብቅና ሊለምንህ እና በጣም እግዚአብሔር ይመስገን አሪፍ የሰው ፍቅርም የሰው መውደድም ያለው ሰው ነው። ደሜ አሪፍ ሰው ነው። ሂዱ አዳማ ላይ ሄዳችሁ ጠይቁ። የተመቸ ሰው ነው። በጣም ሰዎች የሚመች ሰው ያራራ ልጅ ነው።
ይሄ ግድ መገገም የለብህም እኮ የሆነ ነገርን ለማሳመን ሰዎችን መገገም የለብህም። በቃ ደረቅ መሆን የለብህም። ፈታ ብለህ ሪላክስ ሆነ በቃ እውነተኛውን ነገር ግን ለአይምሮ የሚስማማህን ነገር ለቤተ ክርስቲያን ለራስ ለእምነትህ የሚሆን ነገር ማየት ማገላበጥ። በነገራችን ላይ በጣም አሪፍ ሰው ለመሆን አሪፍ ክርስቲያን ለመሆን ጥሩ ክርስቲያን ለመሆን የግድ የሌሎችን እምነት መናገር አይጠበቅብህም። መሳደብ አይጠበቅብህም። የሌሎችን እምነት ማንቋሸሽ አይጠበቅብህም። ጎበዝ ክርስቲያን ለመባል ማለት ጎበዝ ክርስቲያን ለመሆን በቃ ቢያንስ የሌሎቹን ተምሯቸው ትምህርታቸው ምንድነው? ምክንያቱም የእውቀት ሰው ከሆንክ እውቀት ለማግኘት በእውቀት ራስህን አፕዴት ለማድረግ የምታስብ አይነት ሰው ከሆንክ በቃ ማዳመጥ፣ ለማወቅ መጣር፣ ማንበብ እንደዚህ አይነት ነገሮችን ስታደርግ የበለጠ ማቹሪቲ ይኖርሃል። ያለበለዚያ ግን በቃ ስትሳደብ ምናምን ሁሉም ተሳዳቢ የሚል ስም ከመስጠት ውጪ ሌላ ምንም የምታተርፈው ነገር የለም። እና አሁን እሱ በዙሪያ ያሉ ሰዎች ይሉታል። አሁን ብዙ ፕሮቴስታንቶች ደሜን ያከብሩታል፣ ያደንቁታል። በነገራችን በጣም ብዙ ፕሮቴስታንቶች የደሜ ደጋፊዎችም ጭምር ናቸው። እግዚአብሔር በቃ በጣም አይሳደብ ምን አይል በቃ ኦርቶዶክሳውያን አክብሮ ትክክለኛውን ነገር እየፈለገ እየፈተሸ ያለ ሰው ነው ብለው ነው የሚያስቡት የሚያምኑትና እስካሁን ድረስ ሲናገር ከሰማችሁት እኔ ጴንጤ ነኝ በቃ ጴንጤ ነኝ ነው ያለው። ኦርቶዶክስ መሆን ከፈለገ ኦርቶዶክስ ይሆናል። ማን ይከለክለዋል? እሱ ካመነበት። በጴንጤነቱ ግን የሚደራደር አይነት ሰውም አይደለም። ሃይማኖቱን የሚያከብር የሰውን ሃይማኖት የሚያከብር ሰው። ስለዚህ ያንን ነገር ሁላችሁም እንድታውቁለት ያስፈልጋል። ደሜ ያራድዬ ልጅ ነው። ደሜ ምን ሆነ ነው? የት ነው ያለው? አዎ ከደሜማ ብዙ የምማረው ነገር አለ። ኢትዮጵያ ነው። ከደሜማ ብዙዎቻችን ብዙ የምንማረው ነገሮች አሉ። አሪፍ ነገሮች ሲኖሩ እኮ አሪፍ ነገሮችን ከሰዎች ትማራለህ። ጎበዝ ስለሆነ ከደሜ ብዙ ነገር